ምንድነው የተፈጠረው ከሳቸው ጋር በ12 ማለት አባት በሞት በ12 አመታቸው ነው በ12 ቀን በ12 ቀኑ ፋዘር በሞተ በ12 ቀኑ ነው በቃ ማታ ጊዜ ነው ራስ ልጋዝ እንዴት ማለት እኔ አሁን አልገባኝ በቃ ነገር አለሙም እንደተፈጠረ አላቀም አደረን የት ቤታቸው ነው ወይስ አረ ቤታቸው አይደለም ኢትዮጵያ ሆቴል ነው ያደረው አንቱ ያልሻቸው አደርሽ እኔ እንደዚህ የሚለኝም አልመሰለኝ ማለት የሚቆጣ ምናምን እንደዚህ ድሮም ሴቶች ምናምን ነበር የሚመስለኝ አንድ ቀን ግንኙነት ካደረገ ሰው ጋር አርግዣለሁ እያልሽ አይ በመሃል እኮ አስገብቻለሁ ሌላ ሰው ስትዩ እንዲያምሽ ነው የምትጠብቂው አባት ባለመምረጤ በጣም ነው ማዝንላት ለልጄ ማለት ነው ሁሌም ይቅርታ ጠይቃታለሁ ያባቴን ሐዘን ማስረሻ ልጋብዝሽ ካሉኝ ሰውዬ ጋር የሆንኩት ነገር በጣም ይገርማል አረ መፍትሄ ያስፈልገኛል እባክህ ይሄን የምታይ ከሆነ ምላሽን ስጠኝ ትላለች የዛሬ ተረኛ ባለ ታሪካችን ምንድነው የሆነው ምንድነው የተፈጠረው የሚለውን ከራሷ አንደበት እንድትከታተሉ ተጋብዛችኋለሁ በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ የመረጃ ክፍል ባለሙያዎች ሐሳባችሁን ተቀበለው ከኛ ጋር ያገናኛችኋል እኔ አለምሰገድ ታደሰ ነኝ አብራችሁን ቆዩ ታላቅ የምስራች ከቴምር ፕሮፐርቲስ ከፑሽኪን አደባባይ ፊት ለፊት በሚገኘው አዲሱ የሳር ቤት ሳይት ከባለ 1 እስከ ባለ 3 መኝታ ዘመናዊ አፓርትመንቶችን ከ1.8 ሚሊዮን ብር ቅድመ ክፍያ ጀምሮ እንዲሁም በቡልጋሪያ መብራት ሳይታችን የንግድ ሱቆችና የመኖሪያ አፓርትመንቶችን ከ900 ሺህ ብር ቅድመ ክፍያ ጀምሮ በተለያየ ካሬ አማራጮች በሽያጭ ላይ ነን ይላል ቴምር በሁለቱም ሳይቶች ሙሉ ክፍያን በአንድ ጊዜ ለሚከፍሉ ደንበኞቻችን ከመኖሪያ ቤቶች ዋጋ ላይ የ30% ታላቅ ቅናሽ ተዘጋጅቷል ለበለጠ መረጃ በ0928 61 9961 ወይም በ0925 17 17 67 ይደውሉ ቴምር ፕሮፐርቲስ የህልሞ ማረፊያ እንዴት ነሽ ዛሬ መስገን እንኳን ደህና መጣሽ እንኳን ደህና ቆያችሁ እናመሰግናለን በቅድሚያ ስለመጣሽ ታሪክሽን ስለምታካፊን በዛ ታሪክ ውስጥ ደግሞ ምናልባት የሚማሩ በተመሳሳይ መንገድ ውስጥ ያለፉ ያሉ ሰዎችም ይኖራሉ ያስባለውና ለዛ በቅድሚያ አመሰግናለሁ ተመልካቾችን ደግሞ እንግዲህ ከስንት አንድ ጊዜ ባለ ታሪኮቻችን ታሪካቸውን ሲያካፍሉን ከጀርባ ቀጥጸን ታሪኩን ለማስተላለፍ እንገደዳለን ያ የሆነበት ደግሞ ምክንያት ያው ከባለ ታሪካችን ጋር ቀጥታ በተያያዘ ጉዳይ ነው ከልጇ ጋር በተያያዘ ጉዳይ ይሄን እንድናደርግላት ስለጠየቀችን እኛ ደግሞ ከታሪኩም አስተማሪነት አንፃር ያው ፈቅደን ተገናኝተናል ማለት ነው ትንሽ ስላንቺ ባቅ ደስ ይለኛል እሺ ስለ ትውልድ እድገትሽ ስለ ልጅነት ባቅ ትንሽ ደስ ይለኛል እሺ እኔ ተወልጄ ያደኩት ኮልፌ አካባቢ ነው በእናትና አባቴ እንትን ነው ያደኩት እናትና አባቴ ቤት ውስጥ ነው ያደኩት ያ የመጀመሪያ ልጅ አለኝ በልጅነቴ ነው የወለድኩት አረብ ሀገር ሄጄ ሰርቼ ምናምን የመጣው ሴት ነኝ አዎ እና ከመጣው በኋላ ነው የመጀመሪያው ልጄንም የወለድኩት የመጀመሪያው ልጄንም ስወልድ እዛው ከሰፈሬ ከአካባቢ ልጅ ነው የወለድኩት እንዴት ነበር እስኪ የፍቅሩ ነገር እንዴት ተጀመረ ምንድነው ሀፕን ያደረገው አዎ የመጀመሪያው ማንሳት እንኳን አልፈልግም ግን እስቲ ይሁናው ማለት የመጀመሪያው የልጄ አባት በጣም በቃ አሪፍ እንትን ነው ቤተሰቦቹም በጣም አሪፍ ናቸው እሱም አሪፍ ነው ግን ምንድነው ያው አክሲደንት ነው የደየኝ ሞተብኝ አረፈብኝ በጣም ጥሩ ቤተሰብ ናቸው ልጆን እስካሁን ድረስ ሰፖርት ያደረጉ ትምህርት ቤት እየከፈሉ የሚያስተምሩት እነሱ ናቸው በቃ በወጣትነቱ ነው ያረፈው ከዛ በኋላ ነው ቆይቼ 16 አመት ሞልቶታል 16 አመት ሲሞላው ነው የወለድኩት ኦኬ አሁን ማለት ነው ቤቢያውን 17 አመት እየሄደ ነው የፍቅር ግንኙነት ውስጥ ያላችሁ ነው ይሄ ነገር የተፈጠረው ልጅ የወለድሽ ወይስ አብሮ መኖር ተጀምሮ ነው የፍቅር ግንኙነት ውስጥ ያለን ነው ከዛ ሽምግልና ተላከ ምናምን ከዛ አብረን ሆነን ከዛ በኋላ ደግሞ በቃ እሱ በገጠመኝ በአክሲደንት ብዙ ማውራት አልፈልግም ከዛ በኋላ 16 አመት ቆየው እሱ ካረፈ በኋላ ቆየሁኝ
ማለት ያው ውስጥክ ብዙ ነገር ይቀራል። ገባክ? አንደኛ ወጣት ነው፣ በወጣትነቱ ነው ያረፈው ምናምንና ብዙ ነገር አለ። ሶሪ 16 ዓመት እንዴት አሳለፍሽ? 16 ዓመቱን በስራ ነው ያሳለፍኩት። ሴልስ ነበርኩ፣ ስራ ሰራለው ምናምን። ከዛ መሃል ላይ ረጅም ጊዜ ከቆየው በኋላ ይሄ ከአሜሪካን የመጣውን ሰው ተተዋወቅኩት። ኤግዚቢሽን መካከል ሴልስ ሰራ ነበረ። እዛ ተተዋወቅን። በጣም ጥሩ ሰው ነው፣ የልጆች አባት ነው። እዛም ሀገር ሰፖርት ያደርገኛል፣ በጣም ጥሩ ነው እና ፍቺ ላይ እንደሆነ ምናምን ነገረኝ። አብረን ረጅም ጊዜ በቃ 3 ዓመት ከምናምን አብረን ሆንን ማለት ነው። እና ግን እሱ የሚፈልገው ልጅ ነበር ከኔ። በፍጹም ማለት ሊሳካልኝ አልቻለም። እኔም ከሱ መውለድ ነበር የምፈልገው፣ ከሱ ነበር መውለድ የምፈልገው። በመሃል እሱም ሄደ፣ እኔም በቃ ስራ እየሰራው ነበር። ፋዘር በመሃል ታመመና አረፈ። ሲያርፍ አሁን የልጅ አባት የወለድኩላቸው ያው አካባቢም ሰው ናቸው ብያለሁ። በመሃል እዝን በቃ እኔ እዝን ልጋብዝሽ በሚል ሁኔታ ነው የወጣሁት፣ በፋዘር 12 ማለት ነው። ከዛ ያው መጠጥ ነው አደርን፣ ተጸነሰ፣ ወለድኩኝ። ከዛም ቢብሎኝ ማለት ነው 3 ዓመት ከምናምን ከቆየሁት ጓደኛዬ ቢብሎኝ ማለት በጣም መልካም ሰው ነበረ። ቢሆንልኝ ኖሮ ደስ ይለኝ ነበረ። አሁን ከዚህ ሰው ወለድኩኝ። ደህና ነበር፣ አምኖ ነበር። ሆስፒታል ጠይቆኛል፣ የሆስፒታል ከፍሎ ነበር ምናምን። መሀል ላይ ስልክ የታለ ቴክስት አሳያለሁ። ብዙ ጊዜ ተደጋጋሚ የተጻፉ ቴክስቶች የኔ ልጅ አይደለች። ይሄን እሳቸው ናቸው ያሉት። ቆይ ከዛ በፊት አሜሪካ ካለው ጋር ጥሩ የፍቅር ግንኙነት ነበር? ጥሩ ነበር። አንቺም መውለድ ትፈልጊ? በመሀል እኔ እንትን አልኩኝ። ሞከርሽ? አልተሳካልኝም። ነው አልተሳካም። ከዛ ሄደ እሱ እዛ ሄዳው እዛ ነው የሚለው። በምን ጊዜ ተገናኙ ነበር? እዚህ ያለ በአመት ይመጣል። በየአመቱ ሲመጣ አገኘዋለሁ። በየአመቱ ይመጣል። መስከረም ላይ በየአመቱ ይመጣል። ኦኬ በጣም በቃ እንትን ይላል። በየአመት ይመጣል፣ እንገናኛለን። እሺ የዛን ቀን እሱ ከሳቸው ጋር ይሄን ግንኙነት ስታደርጊ የዛን ጊዜ እሱ ከሄደ ምን ያህል ጊዜ ነው? በጣም ቆይቷል። 6 ወር ምናምን ቆይቷል። በጣም ከሄደ ማለት ነው። እና ስቲል እስካሁን ድረስ በጣም ጥሩ ሰው ነው። ሰፖርት የሚያደርገኝ በቃ ነገሮችን በሙሉ አውቆ አዝኖ የሚረዳኝ ሰው ነው። ገባክ? ያለሁበት ቦታ የቆምኩበት ቦታ ልክ እንዳልሆነ ማለት ጥሩ ሰው ስታገኝ ትነግረዋለህ ሁሉን ነገር። ገባክ? ሁሉ ነገር የነገርኩት አዝኖ በቃ ሰፖርት ያደርገኛል። እኔ አሁን ብዙም ስለማላቃቸው አልጨቃጨቃቸውም። ምንድነው የተፈጠረው ከሳቸው ጋር? በ12 ማለት አባት በሞት በ12 ዓመታቸው ነው? በ12 ቀን በ12 ቀኑ ፋዘር በሞተ በ12 ቀኑ ነው። በቃ ማታ ጊዜ ነው ራስ ልጋብ። እንዴት ማለት እኔ አሁን አልገባኝም። ጎረቤት ናቸው ብለሽኛል። ቤተሰብ ጎረቤት ናቸው፣ ቤተሰብ አይደሉም። ጎረቤት ማለት ጎረቤት ናቸው፣ ግን እኔ አላቃቸው። በምን እኔ አላቃቸው ምን መሰለህ? አላቃቸው ግን በጣም በቃ እንዴት ነው ይሄ የሚወደድ ሰው ታውቃለህ? ሰፈር ላይ የሚወደድ ሰው ምናምን እንደዛ አይነት ሰው ናቸው። የሚወደዱ ሰው ናቸው ሰፈር ላይ። አላቅም ግን ከዚህ ጋር ያላቸውን ግንኙነት ከዚህ በፊትም ብዙ ነገር ሀፕን አድርጎባቸዋል። ደፍሬም ደግሞ ሄጄ ተጠግቼ ማላወራቸው ብዙ ነገር ስላለ። አይ ቆይ ቤተሰብ ምናምን የላቸው? ትልቅ ሰው ናቸው ብለሽኛል። እኔ ይኸውልህ በጣም የሰውን ጉዳይ የሚፈቱ ሰው ናቸው። እኔ እና እሳቸው በአንድ ቀን ተገናኘን፣ በአንድ ቀን አረገዝኩ። እኔ ግን እዛ ግሮሰሪ ውስጥ አያቸዋለሁ፣ ሰውየው ማለት ነው። እዛ ግሮሰሪ ውስጥ ዘመድ የተባለ የፋዘር የርቀት ዘመድ አለ ማለት እንዲህ በእንትን ሳይሆን የርቀት ዘመድ ነው እና እዛ አገኛቸዋለሁ፣ አያቸዋለሁ። ከዛ በተረፈ ግን ንግግርም የለንም ምንም የለንም። ከዛ በኋላ ግን አባቴ ታመመ። አባቴ ሲታመም ወይኔ ምን ሆኖ ታመመ ምናምን ሲባል ያው ህመሙ ከባድ ስለነበረ እንደ ማጽናናት ጠጋሉ። ይደውልልኛል፣ ፋዘር ራስ ደስታ ተኝቶ ይደውልልኛል። እንዴት ናቸው? እንዴት ነው አሁን ምናምን ይለኛል። እንደዚህ ነው እያልኩ ነግረዋለሁ። በቃ ኦሬዲ ስለተቀየረበት እንደዚህ ብለውናል፣ ቤት አስገቡት ብለው በቃ በጣም በቃ አጽናኑ። ወይኔ ሰውዬ በጣም አጽናኑ። የጠበቅናቸው ሳያጽናኑ ያልጠበቅናቸው አጽናኑ።
ከዛ ደውለው ቤት ሲገባ ፋዘር ደውሎ ይሄ ዘመዴ ፋዘር ያርቀት ዘመድ ያልኩ እሱ ጋር ደውለው ይጠሩኛል። ይሄዳለሁ እንዴት ነው ምናምን በቃ ይሄ የሆነ የለም በቃ ይዟችሁ ምናምን እያሉ ያጽናናሉ ምናምን። ከዛ ፋዘር ካረፈ በኋላ በ12ቱ እንዴት ናችሁ በረታችሁ? ያው በረታን። ሻይ ቡና ልበልሽ እዚህ ነው እዛም ቦኖ ምናምን ሰጥተው ድራፍት ጠጪ ምናምን ስለሚሉኝ እሺ ብዬ ልጋብዝሽ ሲሉኝ ሄድኩኝ። ተጋበዝኩ። በቃ ነገር ዓለሙም እንደተፈጠረ አላውቅም። አደርን። የት ቤታቸው ነው ወይስ? ኧረ ቤታቸው አይደለም ኢትዮጵያ ሆቴል ነው ያደርነው። አንቱ ያልሻቸው አደርሽ? በጣም ግራ ገብቶኝ። ለምን እንደሆነ ታውቃለህ? በጣም ነው ማከብራቸው ማለት ላይ በቃ እንደ ቤት ማለት ያው ፋዘርንም ስለሚያውቁት አንተ ብዬ ነበር እንትን በፊትም አንቱ ነበር የምለው። ከዛ በኋላ ግን ያው ሳገኘው እሱ ያው አንተም አንቱም እለዋለሁ መሀል ላይ ማለት ነው። ያ የክብር ነገር ነው ገባት ከማክበር የተነሳ ነው እኔ እንጂ ይሄ የንቀት ወይ ደግሞ የእንትን አይደለም። እሺ ግንኙነት አደረጋችሁ? አዎ። ተመለሽ ወደ ቤትሽ? አዎ። ከዛ በኋላ ህይወታችሁ እንዴት ቀጠለ? የእናንተ ግንኙነት እንዴት ቀጠለ? በጣም ጥሩ። ሄድኩኝ ልክ እንዳረገዝኩኝ ነገርኳቸው። ስነግራቸው አረ ልጄ አይሆንም ምናምን አሉኝ። ምን ነው ከሽማግሌ ያረገሽ ሰው ይልሻል ከኩያሽ እንደዚህ ምናምን። እኔ አያገባኝም ለመሰለክ እዚህ ጋር ጠብቅ ያለው ብያለሁ አጥቻለሁ ከአሜሪካን ረጅም ጊዜ በሆነ ያልኩኝ ነበር። አሁን ደግሞ አገኘሁኝ። ሳገኝ ማጨናገፉን አልፈለኩ። አይ በቃ ያለውን ይበል ሰው ማንንም ሰው ናቸው እንደዛ አይደል? ረተይ ከኩያሽ እንዳይሉሽ ሰው እንዳለ ለኔ ክብር ብለው ነው እሳቸውና ተይ ምናምን ተጠንቀቂ ምናምን አሉኝ ማለት ነው። ሲሉኝ አይ እኔ በቃ እግዚአብሔር ሰጥቶኛል የሰጠኝን ደግሞ ስንት ጊዜ ስጠብቀው ነበር። ምንም ነገር አላረግም አልነካከም አልኳቸው። እርግጠኛ ነሽ ሲሉኝ በእርግጠኝነት አልኳቸው። እሺ አሉ። ፈሩና ጠፉ። እኔም ዝም አልኩኝ አልደወልኩ። ከዛ መልሰው ደወሉ ከ15 ቀን በኋላ ምናምን ደወሉ። እና እንዴት ነሽ ሲሉኝ ደህና ነኝ። በቃ ወሰድ ሲሉኝ አዎ ላገኝሽ። እሺ ተገናኘን። በቃ እኔም እኮ መንገድ ላይ ሳይ 2-3 ልጅ ይዘው የኔ ቢጤዎች ምናምን ሲያዩ ማለት ነው ሳይ እንዴ እኔ አንድ ልጅ ማሳደግ ያቅተኛል እንዴ ብዬ ራሴን አሳመንኩት። በቃ እሷ እዚህ ድረስ ገፍታ ከመጣች በቃ ለኔም የተሰጠኝ ጸጋ ነው። ቤተሰብ የላቸውም እሳቸው? አላቸው። ልጆች ምናምን የላቸው? እኔ ሌላ ነገር ማውራት አልፈልግም። ካነሱልክም ነው ስልኩን ለመሰለ በጣም ትልልቅ ሰው ሽምግልና ልኬባቸው ነው ሲያቅተኝ ነው ወደዚህ የመጣሁት። በጣም አስቸጋሪ ነው እንግዲህ እስቲ። እሺ አይ ኖ ጥያቄ ነው። ቤተሰብ አላቸው ወይ ነው የራሳቸው? አንድ ልጅ አለችው። እና እሺ መገናኘት ጀመራችሁ? ተገናኘን። ምን ላርጋሉኝ? ምን ማድረግ አለብኝ አሉ። ማለት ሽምግልና ለመላክ ምናምንስ? አይ አልኳቸው። እርሶም ቤቶት እኔም ቤቴ በቃ አልኳቸው። እንዴት አሉኝ። አይኔ ቤቶት አልገባንም ትዳርም አልፈልግም። በቃ እኔ በቃ የተሰጠንን በፍቅር ተስማምተን እናሳድጋለን። እርሶም ቤቶት እኔም ቤቴ አብሬ ለመኖር አልፈልግም አልኳቸው። እሺ አሉ። በዛው ቀጠል። ወለድኩ። ስወልድ መጡ። ክርስትና መደገሻ ሰጡኝ። ከዛ መሀል ላይ ከክርስትናው በኋላ ጸባያቸው እየተቀየረ ስወልድ መጡ ማለት ቤት ጠየቁሽ? ቤት አይደለም ሆስፒታል ነው የመጡት። ሆስፒታል ብር ይዘው መተው ሰተውኝ ልጅቷን አይተው ሄዱ። የተወለደችዋን ልጅ ማለት ነው አይተው ሄዱ። ከዛ ልክ ከወጡ በኋላ ደወሉና እንዴ አንቺ ከፈረንጅ ነው እንዴ ወለድሽው አሉ። እንዴት አልኳቸው። ዲፈረንጅ ነው ልጅቷ የምትመስለው አሉኝ። መቼ ነው የወለድሽው? የወለድኩት ነገ ልደቷ ነው። ሰኔ 2 ነው የወለድኩት። ነገ የልጄ ልደት ነው። ስንት አመቷ ነው? 4 አመቷ። እሳቸው በቃ ደህና ነበሩ እስከ ክርስትናው ድረስ ምናምን ማለት እናወራለን ምናምን። ከዛ በመሃል ቀይር አሉ። የኔ አይደለም ማለት ምናምን ማምጣት ጀመሩ ማለት አይ ትንሽ ሞቅ ብሏቸው ይሆናል ምናምን ያልኩ አልፋለሁ ማለት ነው። ሞቅታም ሊሆን ይችላል ምናምን።
በግድ ያው ስለማላቃቸው መጨቃጨቅ አልፈልግም። አንተ እኮ ባህሪ አውቀክ ምናምን ስትተዋወቅ ነው ገባክ እንትን እኔ ስለተሰጠኝ ነገር ብቻ በቃ መስግኜ በቃ ክትታልኩኝ ቤቴ ማለት ነው። በቃ ከፈለጉ ያርጉ ከፈለጉ ያድርጉ። አሁን እዚህ የመጣውበት ምክንያት ጓደኛቸው መንገድ ላይ ያገኘኝና አንቺ ሽማግሌ ነው ልጅ ትለጥፊበታለሽ እንዴ አለኝ። ምንድነው የምለጥፍበት ስለው ልጁ አይደለችም አይደል እንዴ ምናምን ብታያቸው እኮ እንዲና እንዲያስቀምጠክ ዲኤንኤ ነው የማያስፈልግም ራሱ ናት ልጅቷን ብታይ ማለት ነው። በፍጹም ዘሬ ውስጥ የለችም መልኳ ምን ከዛ ብሎ ይለኛል። ቴክስት አረኩላቸው ስልኬን አሳያለሁ። ቴክስት አረግላቸው መልስ አልመለሱ። መልሱልኝ ባኮትን ከርሶ ማልፈተር ሰዎች እየሰደቡኝ ነው። በቃ ይሄ እንዴ ነው ሁሉም ከሳቸው የተደረጋል መሰላቸው። ወሬው ተዳረሰ። አገር ሰፈሩ በሞላ ድብልቅልቅ ወጥቷል። በቃ አብርቶታል። ሁሉም የሳቸው ልጅ ነው አይደለችም። ግማሹ እሱን ትመስላለች ይልሃል፣ ግማሹ እሱን አትመስልም ይልሃል። እና ይሄ እንዴት ነው ይሄ በራሴ ማለት መጀመሪያም በቃ በራሴ በቃ ኮንፊደንስ አለኝ። ከማንንም ይሁን ምን አገባኝ ፈጣሪ ሰጥቶኛል የሚለው ነገር ውስጤ ሰላለ እንጂ እንዴ ነገ ልጅ እዚህ ሰፈር ላይ ነው የምታርገው ምን ሊያረጓት ነው የሚለው ነገር ጭንቅላቴ ውስጥ የሚያጠራጥርሽ ነገር ነበር። ምናልባት በዛን ጊዜ ሌሎች ግንኙነቶች ነበሩ? በፍጹም እኔ ከአንድ ጓደኛ ነው ያለኝ ብያለሁ። እሱም አሜሪካ ነው የሚኖረው። ወደ 10 ምናምን ዓመት በጣም የልጄን አባት የምወደው ነው። አብሮ አደጌ ነው። ሰፈር ላይ ያለ ነው። በወጣትነቱ ነው ሁሉ ነገር አፕን ያደረገው እና በጣም እንደዚህ እንዲሰፍ ብዬ የምፈልገው አይነት ነገርም የለኝም። እሰራለሁ፣ ጎበዝ ነኝ፣ እሰራለሁ፣ አገኛለሁ፣ እኖራለሁ ኖሮይ እንደዚህ እንደ ከተማ ልጅ እንደ አዲስ አበባ ልጅ ወጥቼ ልዝናና ወጥቼ እንዲልበል ወጥቼ ሌላ ጓደኛ ላይ እንኳን መልሴት አይደለም። ተወልጄ ያደኩት አዲስ አበባ ነው እዚቹ ኮልፌ ላይ ማለት ነው። ግን በቃ ብዝናና ገደቤ ልኬን አውቄ ቤቴ ነው የምገባው። እኔ ሌላ ወንድ ጋር ማልሄድ አይሚን ታዲያ ለምን አልተጠነቀቅሽም? እንደዛ ከሆነ ለምን አልተጠነቀቅሽም ማለት በጣም ጥሩ እኔ ነው ፈልገሽው ነው እኔ በቃ ከሆነ በኋላ እኔ በቃ ማለት አላቅም በዛ ሰዓት ምን እንደተፈጠረ አላቅም። ሞቅታም ነበረ አይደለም ይልክ ሞቅታም ነበረ እውነት ለመናገር ማለት ነው። ሞቅታም ነበረ በቃ እንዴት ነው እንቆያለን ቤት እንቀይራለን ምናምን ሲባሽ ያልኩት ቤት ተቀየረ ምናምን። ከዛ በኋላ ሰዓቱን ስናየው 7 ሰዓት 8 ሰዓት ከምናምን አሁንማ የሚሄድም የለም ገብተን እንረፍ እሺ በቃ ምንም ያልኩት የለም እሺ ብዬ ገብቼ አረፍን። ያው እንግዲህ አይ ምንድነው አይጥና ድመት ተገናኝቶ መቼም ዝም አይል ሳቸው ድመት ይሁኑ አይጥሉን አልታወቀም። እና በቃ ነገሩ በዛ ተፈጠረ ማለት ነው። እንደውም ሳቸው በአንድ ቀን ምናምን ሲሉ አዎ እኔ መጀመሪያ ምን አልኳቸው በቃ ምንም የለም ተሳሳትኩኝ ብዬ። ከስንት ጊዜ በኋላ ወቅሽ እርጉዝሞሽ ከስንት ጊዜ በኋላ ነው የነገርሻቸው? ወር ከምናምን በቃ ፋዘር 80 ያልፎ ምናምን ወር ከምናምን አሳየኋቸው። ወር ከምናምን ግን እኔ በመሃል ስራ አገኘውና ጠፋው። አሁን እሳቸው የተናደዱት ይመስለኛል። ወር ከምናምን ጠፍቻለሁ አላቅም በዛ ይሆናል መሰለኝ የተናደዱት ይሁን አላቅም። እና ወር ከምናምን ይሁን በቃ በሆነ ስራ ውስጥ ገባሁኝና ጠፋው ማለት ስታረግጂ እንግዲህ የመጀመሪያ ፍላጎት ነበርሽ ከዛ አሜሪካ ካለው ሰው ቢሆንልኝ አሪፍ ነበር ብለሽ ነበር። ሶ ማርገዝሽን ስታውቂ ነገርሽ ወይስ ከወለድሽ በኋላ ነው ይሄን ሁሉ ነገር የነገርሽ? ለማን አሜሪካ ላለው ገና ሳረግዝ ምናምን በቃ የ6 ወር ምናምን ሆኜ ቪዲዮ ኮል እናወራ ነበር። እና ቪዲዮ ኮል ሳወራ እንደዚህ ብቻ ነው የምለው። ሌላ ጊዜ እንዲህ ምናምን አሳይ ምን ሆነሽ ነው እንዲህ ካንገት በላይ የምታሳይ ምናምን ይለኛል። አይ ምናምን እለዋለሁ። እና ምን ሆነሽ ነው ምናምን ሲለኝ ምናምን እለዋለሁ። እና ግን በቃ እዚህ ጋር የሆነ ሙሉ ነገር ስላላገኘው በቃ ገንዘብ ነበር ዲቴል የምጠይቀው ይልካል። እንደዚህ ሆኜ ስለው ያደርግልኛል። ከዛ መጨረሻ ላይ ልክ 6 ወር ከምናምን ሲሆን በጣም ጥሩ ሰው ነው አለች ማዘር ብትነግሪው ይሻላል። ሌላው ቢቀር ወንድምነትና እህትነት ይቀጥላል አለች። እሱ እዛ ሀገር ሚስቱን ፈቷል ብዬሃለሁ። ያው ልጅ ተነጋግረው በመግባባት የሚያሳድጉ ናቸው። እሱ ደግሞ 3 አመት ከምናምን እዚህ እኔ ካልወለድሽ አልወስድሽም ነበር የሚለኝ። ስትወልጂልኝ ነው የምወስድሽ ነው የሚለኝ እንጂ ካልወለድሽ አልወስድሽም ነበር የሚለኝ። እኔ አትወሰደኝም እዚህ አብረን ብንለምን በጣም መልካም ሰው ነው። በጣም ከሚልክ በላይ መልካም ሰው ነው። እና
6 ወር ምናምን ሲሆነኝ ነገርኩት። ምንም አላለም። ኦኬ በቃ የምትፈልጊውን ፈጣሪ እንኳን አደረገልሽ፣ ችግር የለውም፣ ልጆቼ ናቸው፣ ልጆችሽ ናቸው፣ ችግር የለውም አለኝ። ምን ላርጋ አሁን ካዲያ በምን ልተባበርሽ አለኝ። እኔ እንደዚህ የሚለኝም አልመሰለኝ። ማለት የሚቆጣ ምናምን እንደዚህ ድሮም ሴቶች ምናምን ነበር የመሰለኝ። በቃ ችግር የለውም ምናምን አለኝ። እሺ አልኩት። ረጅም ጊዜ ጠፋ። ኦንላይን ላይም አላገኘውም። ምናወራው በዋትስአፕ ነው። ዋትስአፕ ላይም ጠፋ። ሁሉ ነገር ላይ ጠፋ ማለት ነው። ከዛ በቃ ሲጠፋብኝ እኔ ምን ብዬ እደውላለሁ? መደወልም የለብኝም። ምክንያቱም እዚህ ጋር የነበረው ነገር ቆሟል በቃ ብዬ ነው የማስበው። ምክንያቱም ከሌላ ሰው ጋር ግዣለሁ ምናምን በቃ ቆሟል። ዝም አልኩኝ። ረጅም ጊዜ ተው ምናምን። አሁን በቅርብ የደወለልኝ ማለት ነው። አሁን በቅርብ ደወለልኝ። ከዛን ጊዜ በኋላ ከነገርሹ በኋላ ከ6 ወር ምናምን በኋላ ደወለልኝ። አሁን በቅርብ ማለት ነው። ደወለልኝ። እንዴት ነሽ ምናምን አለኝ። ደህና ነኝ ምናምን አልኩት። ሰላም ነሽ አለኝ። አለሁ እግዚአብሔር ይመስገን አለኝ። በቃ አንዳንድ ወሮች ምናምን አወራን። ራስሽን ጠብቂ ምናምን በቃ እሺ ተባባልን። ልክ ያው ወንድም እንደሚመክረው መክሮኝ ምናምን ስልኩ ተዘጋ። በሰላም ወደ እሳቸው እንመለስ። እሺ ነገርሻቸው መጸነስሽን ያው ከዛ ከቆይታ በኋላ ዞሮ ተማመናችሁ ወለድሽ። ጠየቁኝ አልሽ? ጠየቁኝ። ሆስፒታል መጣው። ያ ከዛ በኋላ ጥርጣሬው እንዴት መጣ? እንግዲህ አሁን ቴክስቱን ላስነብብ ካንዴ ታነብላችኋል። ቴክስቱን አንዴ ቦርሳዬን ሰጠኝ። ምን መሰለህ? ይሄው ልክ እሱን መሄዷን ከሚለው እሱም መሄዷን የሚለውን አንብበው። እሱም መሄዷን አጣርተው ይንገሩሽ የሚለው የነምቲ ከታች ይሄኛው ጥቁሩ እኔ ከላይ ያለው እኔ ነኝ የጻፍኩት። ከታች እሳቸው የጻፉትን መልስ ከላይ ያለውን መጀመሪያም አንብበው። እሺ ከላይ ያንቺን እሺ ይቺ ልጅ ግን አንድ ቀንም አወቀኝ ምንም አወቀኝ ተወልዳል። አንድ ቀንም አወቀኝ ምንም አወቀኝ ተወልዳለች። እስከዛሬ ድረስ የሚያስፈልጋትን ነገር እያረክ ነው። እቺ ልጅ አባቷን የማወቅ መብት የላትም ወይ? እንደ ጥያቄ ነው። ሲቀጥል ለምን አታስተዋውቃትም ቤተሰቦቿን? እህት ቤት መሆኗን ሰምቻለሁ። ዛሬ 12 ሰዓት መጥቼ አስተዋውቃታለሁ። ስልክ አንሳና እንደሰለጠነ ሰው እናውራ ደውልልኝ አልሽ አንቺ አልኩኝ እኔ። ከዛ እሳቸው መልሳት እሳቸው እሷ ሄዳለች ሌላ ቦታ መኖሯን አጣርተው ያወሩ የነገረሽ ሌላ ቦታ መኖሯን የነገረሽ መሄዷንም አጣርቶ ያውራልሽ። በምርመራ እስከሚጣራ ልጄ ሳትሆን እንደ ጉዲፈቻ ልጅ ነው እያገዝኩሽ ያለሁት። ለዚህም በቂ ምክንያት አለኝ። ከዛ ስልክ አንሳ። ከዛ በኋላ ያንቺ መልእክቶች ናቸው የኔ መልእክቶች። ምንድነው ጥያቄ? እኔ መቼ ላይ ነው ይሄ ጥርጣሬያቸው የመጣው? እሳቸው እንግዲህ የሚሉት ከመጀመሪያው ፈረንጅ ወለድሽ ያሉሽ መቼ ነበር? ከእንትን ሲወጡ ከሆስፒታል ሲወጡ። ከዛ እኔ ደስፈን መስሎኝ ቀን መስሎኝ አዎ ከፈረንጅ ወለድኩኝ ምናምን አልኳቸው። አንድ ፈረንጅማ በመሀል እኮ አስገባው ምናምን አልኳቸው ማለት ነው። እኔ ቀልድ መስሎኝ ነው። አምረራውት ይሁን ምን ይሁን አላውቅም። በልጅ አይቀለድም። በነገራችን ላይ አሁን ብዙ ጥሩ ሀሳብ ነው እንኳን አነሳሹ። ብዙ ጊዜ በሜሬጅ ላይ አንዱም ባሎችን ለጥርጣሬ የሚዳርጋቸው ሚስቶች በተናደዱ ጊዜ ካንደበታቸው የሚወጣው ቃል ነው። ይሄን ፖይንት ያነሳሁት ምንድነው በመሀል አስገብቻለሁ አንቺ ቀልድ ነው ያልሽው። ቀልድ ነው። ላንቺ ነው ቀልዱ። እንደዚህ ቀልድ አይቀለድም። ለሌሎች ነው ይሄን የምናገረው። ማለት አይቀል አንድ ቀን ግንኙነት ካደረገ ሰው ጋር አርግዣለሁ እያልሽው አይ በመሀል እኮ አስገብቻለሁ ሌላ ሰው ስትዩ እንዲያምንሽ ነው የምትጠብቂው? አይ ምን አይነት ቀልድ ነው? እስቲ አስቢው። ማለት በዛ ሰው ጋር ሆነሽ ለመጠራጠር ብዙ ምክንያት አለው። እውነት ነው አይደለ? ስልክ ታውሪ ነበር አውራ ነበር ብለሽኛል ምናምን ሲደወልልኝ አይቷል ምናምን ብለሻል። እንዲህ ያለን ሰው አንድ ቀን ነው ደግሞ በዛ ላይ ግንኙነት አደረገ ወዲያው ነው የጸነሽው። ይሄ ሁሉ እያለ አይ እኔ እኮ በመሀል ሰው አስገብቻለሁ እስቲ ላንቺ እኮ ቀልድ አንቺ ጋር እውነት አለ እውነት ይኖራል አንቺ ጋር እኮ ግን ላንቺ ቀልድ ነው። ለዛ ሰው ግን ቀልድ ሊሆን አይችልም። ገባሽ አይደል? ምክንያቱም እንዴት ኦኬ ትክክል በቃ ከሆነ ሰው ጋር አላት ግንኙነት ሊል ይችላል።
ቢልም አይፈረድበትም። ምክንያቱም አንቺ ነሽ በሩን የከፈትሽው። ገባሽ አይደል? ለሌሎች ነው እኔ እንዴት እንደሆነ እንደዛ እንዳልኩን ታውቃለህ። መተው ጠይቀው ከወጡ በኋላ እንዴ ልጅቷ በጣም አረብ ነው የምትመስለው ምናምን አሉኝ ማለት ነው። በሚሉኝ ሰዓት አንድ አረብ አስገብቼ ነበር ብዬ ቀለድኩባቸው። ያንን ከቁም ነገር ቆጥሮት ይሁን ምን ይሁን አላውቅም። እሺ አሁን ልጅቷ ስንት ዓመቷ ናት? 4 ዓመት። ነገ 4 ዓመቷ። እሺ በዚህ በ4 ዓመት ውስጥ አይተዋት ያውቃሉ? ከዛ ከተወለደሽ ቀጥሎ በደንብ ነው የሚያት። እንዴት እንደሚያታቃለክ ቁጭ ብሎ መኪና ውስጥ የእህቴ ቤት በርጋ ቁጭ ብሎ እኔ ይዣት ሲሄድ ያዋታል። ሁሌ ነው የሚያዋት። መንገዳችን አንድ ነው ብዬሃለሁ። ሁሌ ያዋታል እኮ ማለት ማቀፍ መሳም ምናምን የለም እንደ ወላጅ የለም። እኔ አሁን በሱ ምናምን ጎትተው ባለመሳማቸው ባለመቀፋቸው አይደለም የተረበሽኩት። አንተ ጋር እዚህ ሚዲያ ላይ የመጣሁት የሱ ልጅ አይደለች። የሰፈር ሰው ማለኝ አልሽ? የሰፈር ሰው ጓደኛው፣ ሁሉም ጓደኞቻቸው በሙሉ ተለጠፈባቸው ነው ያሉት። ማለት በቃ እኔ ሌላ ቦታ ሄጅ እንዴት እንደሆነ ታውቃለህ? ብዙ ጊዜ ሶሻል እንዲ ላይፍ ምናምን ከወንዶች ጋር ነው የምጫወተው ምናምን እንዲ ግሮሰሪ ኢንጆይ ምናምን አድርጋለሁ። ያንን ነገር ከማሰባቸው የተነሳ ይሁን አላውቅም፣ በቃ የለጠፍኩባቸው ነው የሚመስለው። እኔ ደግሞ የልጄን ታሪክ አላበላሽ። ማንም ሰው እናት ስትሆን እናት ነክ በቃ ገባክ? ያልሆነ ቦታ ላይ በርግጥ አባት ባለመምረጤ በጣም ነው ማዝንላት ለልጄ ማለት ነው። ሁሌም ይቅርታ ጠይቃታለሁ። ትንፋሼ እስከሚቋረጥ ድረስ ልጄን ይቅርታ ነው የምጠይቃት። የእውነቴን ነው የምነግርህ። በቃ እስከ ዛሬ ድረስ ዘግይቼ የመጣውን ነገር በጣም ነው እኔ ታውቃለህ። እዛ መኪና ውስጥ ቁጭ ብለው እሳቸው እኔ ይዣት ሲሄድ ከእንደገና ደግሞ መንገድ ላይ ሳይዋት ምናምን ዝም ብለው ሲሄዱ እንደሚሰማኝ ታውቃለህ። ማለት ምን ሆኖ ነው እላለሁ። በቃ እንዲና እንዲህ እኮ ብታያቸው ራሱን ነው የምትመስለው። በቃ አትለያት። እንግዲህ 4 ዓመት ማለት ኬጂ አልጀመረችም። ሰፈር ላይ ትምህርት ቤት ላስገባት ብዬ አሁን የልደት ካርድ አሉኝ ማለት ነው። የልደት ካርድ ደግሞ የእናትና የአባት ፍቃድ ያለበለዚያ ደግሞ ሞታል ብለህ ጉዲፈቻነቱን ለመስወድ ፍርድ ቤት አሳውጀክ ነው። ይሄው በቃ የጻፍኩትም ይሄንን ነው። ቴክስት ማረግላችሁ ዲኤንኤኑን ወይ አሰሩ ወይ ይሄንን አድርጉ ወይ ደግሞ መታወቂያ ይልላክሎት እርሶ በሚጨርሱላት ጨርሱላት ወይ እኔ ልጨርስላት ስል ሊፈቅዱልኝም አልቻሉ። በዚህ ምክንያት ልጅቷ የመማር እድሏንም እንትን አላችሁ ማለት በቃ ወይ ሁሉም ዲኤንኤ እናሰራለው ነው የሚሉት ወይ ደፍረው አላሰሩ። ባይዘዌ እኔ ምናልባት እንደውም እዚህ ጋር እንኳን አነሳሽው የብዙ ያንቺ ጥያቄ ብቻ ስላልሆነ ነው። በጣም ብዙ እህቶች ይወልዳሉ ባልተጣራ ግንኙነት፣ ባልተጣራ ኢነሴንስ በቃ እርግጠኛ ባልሆኑበት ወር በገጠመኝ ወር በሆነ ነገር ይወልዱና አባት ያው ለልደት ሰርተፍኬት ደግሞ ያስፈልጋል ወላጅ ብዙ ጊዜ። እንግዲህ ሁለተኛው ደግሞ አሰራር እንዳልሽው የመሞታቸው ከሌሉ አተመስክሩ የሚሄድበት ግን ሌሎች አሰራሮችም እንግዲህ ምናልባት በተለይ እንደዚህ ፈቃደኛ ላልሆኑ ሰዎች ምንድነው መደረግ ያለበት የሚለውን ምናልባት እንግዲህ የሚመለከታቸው ሰዎች ቢያዩት ደስ ይለኛል። አላውቅም አዳዲስ አሰራሮች ተገኝተው ከሆኑ በጣም ደስ ይለኛል። ምክንያቱም ይሄ አሁን ያንቺን ታሪክ ቤዝድ አድርጌ አይደለም እያወራሁ ያለሁት። ከዚህ በፊትም እዚሁኛ ጋር የቀረቡ ሌሎች ሴቶችም ይሄን ሐሳብ አንስተዋል። ማለት ከየት ላምጣ አባትየው አልፈልግም አልመጣም ብሎኛል፣ አያገባኝም ብሎኛል ምናምን ያሉ ልጆች አሉና እንደዚህ ሲሆን እንደው የልጆቹ ጣፈንታ ምንድነው መሆን ያለበት እንዴት ነው መደረግ ያለበት የሚለው እንግዲህ አላቅም። የተሻሻሉ ስራዎች ይኖራሉ ብዬ ተስፋ አደርጋለሁኝ። ግን እንደ ሐሳብ እንደው ቢያዝ ብዬም ስለማስብ ነው ብዙ ጊዜ። ምክንያቱም አባት በሌለበት ሰዓት ምንድነው መደረግ ያለበት እንደዚህ ፈቃደኛ ያልሆኑ ሰዎች ሲኖሩ በእነሱ ግንኙነት ልጆች የሚጎዱበት እድል እየሰፋ ይመጣል ማለት ነው። ስለዚህ ምናልባት እዚህ ላይ እንግዲህ የተሻሻሉ ነገሮች ይኖራሉ ብዬ አስባለሁ። አይ ሆፕ እስኪ ሄጄም ለመጠየቅ ሞክራለሁ የሚመለከታቸውን አካላት እንዴት ነው አሰራሩ እንዴት ነው የሚለውን ለማወቅ ጥረት አደርጋለሁ። የበለጠ አይ ሆፕ ያግዟቸዋል ብዬ አስባለሁ። እኔ እንደዛ ነው የሚሰማኝ። እኔ አሁን ለልጅቷ ነው ገባክ? አሁን መማር አለባት። ምንም የገንዘብ ሁኔታ የምናምን የተጠየቀው ነገር የለም። ጉዲፈቻ ነው መረዳት ያሉሽ? እንደ ጉዲፈቻ ነው መረዳት። ይረዱሻል በገንዘብ? ደስ ያላቸውን ሲሰጡ ነው መቀበለው። ደስ ያላቸውን
ሲከቱ አይና እኔ ዝም እላለሁ። ከትልቁ ብር 2000 ብር ምናምን ነው የሚከቱት። እኔ ዝም ነው የምለው። እኔ ለምን ፖይንቴ እኔ ገንዘብ አይደለም። በቃ እኔ ልጄ አባት ኖሯት አባት አለኝም ብላ እንድታድግ ነው የምፈልገው። ያንን ደግሞ ማድረግ የሚችሉት ማስመርመር ነው። ብዙ ጊዜ እነግራቸዋለሁ። እህቴ ምን አለቻቸው መሰለክ? ኤክስፔንሲቭ ከሆነ ክፍያው አለቻቸው ግማሽ እኔ ልክፈል፣ ግማሽ እርሶ ክፈሉ፣ ይሰራ ዲኤንኤ ነው ማንበብ ትችላለህ፣ ዲኤንኤ ነው አሰሩ ተብሎ ተላከለት። እኛ ግማሽ አንተ ግማሽ አርገን ይሰራ። ምን አሉ? መልሴታል ቴክስቱ እንዳልኩ እኔ ነኝ የምጽፈው። ይሄው ቴክስቶቹ እኔ ያየክ እኔ ነኝ የምጽፈው ቴክስቶቹ። መልስ የለም። በጣም ይኸውልህ የሰው ችግር ፈቺ ናቸው። ትልልቅ ሽምግልና ቦታ ላይ የሚላኩ ሰው ናቸው። ገባክ? በጣም የሰው ጉዳይ የሚፈቱ ናቸው። የራሳቸውን ችግር ግን ሊፈቱ አልቻሉ። ሰላም የልደት ካርድ ላወጣላት ሞክሬ ነበር፣ ግን የአባቷ መታወቂያ ወይ ይምጣ አሉኝ፣ ካልሆነ በፍርድ ቤት አሳውጂ አሉኝ። ለሁለተኛ ጊዜ ሞክሬ ያለው እምቢ ስላሉ ነው ቴክስት ያረኩት። ቀጣይ ዓመት ተማሪ ናት፣ ለሱ ፈልጌ ነው፣ ከቻልክ መጨረስ ትችላለህ፣ አመሰግናለሁ አልሽ። ከዛ ደግሞ ዲኤንኤ ብለሽ እዚህ ካለ መጥሪያ እንልክልሻለን ከሌም አሳውጂ አሉኝ። ከሌለም አሳውጂ አሉኝ። አባት እያላት የላትም ፍርድ ቤት ማለት ነው አላስብልም። አባት እያላት የላትም አላስብልም። ከፈለክ ዲኤንኤ ያስመርምር። የጠየቁ መታወቂያ ነው። አንተ መጨረስ ከቻልክ መታወቂያ ልላክልህ እባክህ። በልጅ ሰበብ ክፉ ደግ አንነጋገር አልሽ። ስለዚህ ግንኙነታችሁ አሁን ቆሟል ከሳቸው ጋር? ግንኙነታችን በቃ 7 ወር ላይ ነው የቆመው ማለት ትችላለህ። ማለት 7 ወር ላይ ቆመን ማለት 7 ወር ላይም ጸባያቸው እየተቀየረ ከዛ በኋላ መጡ ሆስፒታል አዩዋት። ክርስትና አንድ ጊዜ ነው ያደረጋችሁት ግንኙነት ወይስ ከዛ በኋላ? የለም በቃ ከዛ በኋላ ያውቁታል እኮ የራሳቸው ልጅ እንደሆነች እኮ ያውቁታል ውስጣቸው። ኧረ በደንብ ነው የሚያውቀው በደንብ። ግን ምንድነው አንደኛ ሳይኮሎጂ ነው ልጉዳት ብለው ይሆን አላቅም፣ ወይ ደግሞ ምን እንደሆነ ማላቅም፣ ብቻ ምን እንደሚረብሻቸው ማላቅም። እንግዲህ ምናልባት ዲኤንኤ ለመመርመር ፈቃደኛ ከሆናችሁ ምን ችግር የለውም። እንግዲህ ምናልባት እሳቸውም እንዳሉት ወይ አንዳልሹ ገንዘቡ እንትን ብሎባችሁ ከሆነ ለልጅቷ ስንል እኛ ዲኤንኤ እናስመረምርላችኋለን። እሺ ይላል ብለን አናውቅም፣ እኛ እንሞክራለን። እኔ መርመር ደስ ነው የሚለኝ። እዚህ ድረስ መጥቼ እዚህ ሳንደርስ እዚህ ሼን ታሪክ ያውቃል የመጀመሪያ ልጅሽ አያውቅም ማለት ሰላም እንደሆነ ነው የሚያውቀው። ያውቃል ከሳቸው እንደወለድሽ ምናምን ያውቃል። ስፖርት ጧት ይሮጣልና ስፖርት ይሰራል ምናምን። የነሱ ሰፈር ያው ለስፖርት ይመቻል። በዛ መስመር ነው ስፖርት የሚሰራው። እሑድና ቅዳሜ ስፖርት ይሰራል። ሲሰራ ያቻል ይገናኛሉ። እንደውም አንድ ቀን አለ የማን ልጅ ነህ ካሉኝ አለ ሳቅ ብዬ አለፍኩኝ አለ። እሳቸው አላወቁትም። የማን ልጅ ነህ ሲሉኝ አለ ሳቅ ብዬ አለፍኩኝ አለ። መልእክት አስተላልፊላቸው። እኔ ለሳቸው መልእክት ላስተላልፍ። እኔ አባት ናቸው በቃ እኔ እግዚአብሔር አባት እንዲያረግ ስለመረጣቸው ነው ከኔ ማለት ነው። በቃ አባት ናቸው። እንደ አባት የሚያጠራጥር ነገር አለኝ ካሉ ይሄው እናንተም አላችሁ። በእግዚአብሔር ፊትም ቆሜ እኔ ልጃቸው ይሳቸው። አይ ካሉ ደግሞ በፈለጉ አስመርምረው ልጃቸው መሆኗን ይወቁ ይድረሱበት። እኔ ግን በእግዚአብሔር ፊትም በእናንተ ፊትም በኢትዮጵያ ሕዝብም ፊት ቆሜ ልጃቸው እንደሆነች ነው የምነግርክ። እርግጠኛ ሆኜ ነው በቃ የምነግርክ። እሺ እንግዲህ እንደውላለን፣ ለማግኘት ሙከራ እናደርጋለን። እሳቸውን ጥያቄሽን እናቀርብላቸዋለን። ፈቃደኛ ከሆኑ እንግዲህ ምላሹን እዚህ ላይ አብረን እናካትታለን። ካልሆኑ ደግሞ እንግዲህ አይተውትም ሊደውሉልን ይችላሉ። ምናልባት አይተውት ደግሞ እንግዲህ እውነታው እኔ ጋር አለ ካሉን ለእርሶም በራችን ክፍት መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። አንቺን አመሰግናለሁ። እኔም አመሰግናችኋለሁ። በጣም አመሰግናለሁ። ምክንያቱም በራችሁን ከፍታችሁ ነሽ ብላችሁ ሐሳቤን ስለተረዳችሁ በጣም አመሰግናለሁ። በጣም ማከብረው ሚዲያ ነው።
እግዚአብሔር ይስጥልን። አመሰግናለሁ ስለነበረን ቆይታ። እኛም በጣም እናመሰግናለን። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ ባለታሪክ እንግዳችን ጋር ያደረኩት ቆይታ ይህን ይመስላል። በሌላ ጊዜ በሌላ ታሪክ እንገናኛለን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ